ቲክቶከሮቹ ተያዙ። የኢትዮጵያ ፌዴራል ፖሊስ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ ጀምሬያለሁ ሲል በዛሬው ዕለት አስታወቀ። ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውዬ ምርመራ ማጣራት ጀምሬያለሁ ያለ ሲሆን በቁጥጥር ስር ያዋላቸውንም ተጠርጣሪዎች ስም ዝርዝር አክሎ ይፋ አድርጓል። በዚህም በጊዜው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ናቸው የተባሉትም ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለ ማርያም መሆናቸውን ፌዴራል ፖሊስ አክሎ አስታውቋል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመርኩትን ምርመራ አጠናክሬ በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራለኝ። ከሴቶች ጆሲ رسالة اليوم تقول لا تحزن إذا لم يقدر أحد اهتمامك وطيبتك، فطبيعة البشر لا تدرك النعم إلا بعد زوالها. الله يجعلنا مع الناس اللي تقدرنا وتعرف